ቤተክርስቲያን አሁን ያለችበት ሁኔታ ላይ ያለችው በማን ነው? በእኔ ምክንያት። እንደዚህ ሴራ ተንታኞች አሉ። መዝሙሩን የምታየው አንተ ሞኝነት ትምህርቱን ከጀርባ ብዙ የሚሰራ አለ ሴራ ሚላል። ገና የተዘጋጀልህን ድግስ ታየዋለህ። ገና አብይ አህመድ ያዘጋጀልህን ቤተክርስቲያን ጉዳይ ካንገበገበ ሌላ ወሬ አታወራ። ጹም። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት። ሰለስቱ ደቂቅ ናቸው ወይስ ጳውሎስና ሲላስ ናቸው? በመከራ ምክንያት መዝሙር መዘመር ያቋርጣል። ሁሌም ቢሆን ቤተክርስቲያን መከራ አይነት በየትኛውም ዘመን ላይ ቤተክርስቲያን ከመከራ አጣጣ ከዚህ የበለጠ መከራ ውስጥም ገብታ ነበር። ይሄ ግን መስቀልን ከማክበር ጥምቀትን ከማክበር ግን አላገዳትም፣ አልታደጋትም። ፈተና ባልጠበቀው መንገድ ነው። ከውጭ ያመጣዋል ሰይጣን፣ ከውስጥ ያመጣዋል። አሁን ባለንበት ዘመን እውነት ለመናገር ቤተክርስቲያን መከራ የምናሳያት በተለይ ውስጥ ያለ ነው። እርስ በርስ ባለን አለመዋደድ፣ አለመስማማት አገልግሎቱ እንዳይሰምር የሚያደርገው ከጠላቶቻችን በላይ እኛ እርስ በርስ ያለን ውጊያ እና ነህምያ ይገርማቸዋል። ጦቢያ፣ ሰንባላጥ፣ ጌሳም፣ አረባውያን፣ አሽዶዳውያን፣ አሞናውያን የተባሉ አገልግሎቱን የሚቃወሙ ሰዎች ነበሩ። ምንድን ነው የደረሰበት? እሱ እንመልከትና ወደ መጨረሻው ነጥብ መጣሉ። የመጀመሪያው ሐሳቡን መቃወም ነው። ምኑን መቃወም? ሐሳቡን መቃወም። ጦቢያና ሰንባላጥ ለእስራኤል ልጆች መልካም የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። ቤተክርስቲያን አሁን ያለችበት ሁኔታ ላይ ያለችው በማን ነው? ብዙ አላስጨንቃቸውም። በእኔ ምክንያት ነው። በእኔ ምክንያት ነው ያልን እንደሆን ችግር መፈታት ይጀምራል። እኔ ነኝ ያልን እንደሆን እኛውን ስንጠየቅ የማን ነው ጥፋቱ? የአባቶች፣ ጳጳሳቱ፣ ሀገረ ስብከቱ፣ ካህናቱ። እሱን የሚል አልጠፋም። ቤተክርስቲያን ከሳሽ አላጣችም፣ ምስክርም አላጣችም። ተከሳሽ ነው የጠፋው። እኔ ነኝ እኮ ችግር እኔ ሆንን ብለዋል ሐዋርያት አይደል? አሳልፌ የምሰጥ እኔ ሆንን ብለዋል። እኔ ነኝ የሚል የለም። ነህምያ ማንንም አልከሰሰም። እኔና የአባቴ ቤት በድለናል አለ። 5 ነገር አረገ። ልብ አድርጉ። አለቀሰ፣ አዘነ፣ ጾመ፣ ጸለየ፣ ንስሐ ገባ። የቤተ ክርስቲያን ችግር እንዲፈታ ከፈለጋችሁ እነዚህን 5 ነገሮች አድርጉ። እነዚህን 5 ነገሮች ሳታደርጉ የምታደርጉት ነገር ውጤት የለውም፣ ምንም አያመጣም። ብትጮ፣ ብትሳደብ፣ ካምፔን ብታደርግ፣ ሃሽታግ ምናምን ብትል የሚሰራው ስራ የለም። ቤተ ክህነቱን ብትሳደብ፣ ቤተ መንግስቱን ብትሳደብ ለውጥ የለውም። መጀመሪያ አልቅስ፣ ከዛ አዘን፣ ከዛ ጹም፣ ከዛ ጸልይ፣ ከዛ ንስሐ ግባ። ነህምያ በትክክል ያደረገው ይህንን ነው። ከዚህ በኋላ ይገርማቸዋል። ንጉሱ ፊት ቀረበ። ነህምያ ስራው ምንድን ነው ብያቸዋለሁ። ሙቀት እኮ ልብ ይነሳል። ምን ብያቸዋለሁ? የንጉሱ ምን ጠጅ ያሳለፍ። ንጉሱ አየው። ምን ነው አዘንክ? ፊት ጠቆራለሁ። አያችሁ፣ የክርስቲያኖች ፊት የቤተ ክርስቲያን ነገራችን ላይ ቤተ ክርስቲያን ያለችበትን ሁኔታ ሰዎች ከኛ ፊት ላይ ማየት አለባቸው። ምን ሆነ ነው? የልብ ሐዘን አዝነ ሳይሆን አይቀርም አለው። ንጉሱ እንዲህ ሲለው የአባቶቼ መቃብር ተቃጥሎ ኢየሩሳሌም ተቃጥላ ለምን አላዝንም ለምን አልቆረቆርም አለ ይላል። ከኛ መካከል ለቤተ ክርስቲያን አገልግሎት ከስራ ፈቃድ የወሰደ ሰው አለ? ከቤተ መንግስት ይወሰዳል? ለካ ቤተ ክርስቲያን ከቤተ መንግስት ፈቃድ የሚጠየቅላት ቦታ ነች። ከቤተ ክርስቲያንና ከቤተ ክህነት እና ከቤተ መንግስት ማን ይበልጣል? መልሱ። ከቤተ ክርስቲያንና ከቤተ መንግስት ማን ይበልጣል? አዎ፣ ቤተ መንግስት ውስጥ ያሉት ሰዎች በስልጣናቸው ህልፈትም ሽረትም አለባቸው። እኛም እናመልከው አምላክ ግን ዘላለማዊ አምላክ ነው። በቤተ መንግስት ካለ ስልጣን ቤተ ክርስቲያን ውስጥ ያለ ስልጣን አይደለም። ይገርማችሁ፣ ቤተ መንግስት ውስጥ የመጨረሻ ደረጃ ላይ ካለ ሰው ቤተ ክርስቲያን በር ላይ የወደቀ ሰው ይበልጣል። ነቢየ እግዚአብሔር እንዳለው በደጅ እጣል ዘንድ መረጥኩ ነው ያለው። ንጉስ እኮ ነው። ነገስታት መጥተው በሯ ላይ የሚጣሉላት ነች ቤተ ክርስቲያን። አማናዊት ተልእኮ ያላት አሐቲ ቅድስት ቤተ ክርስቲያን አሁን ላለችበት መከራና ችግር ወይም ፈተና ተጠያቂው እኔ ነኝ፣ ምክንያት የሆንኳት እኔ ነኝ ማለትን እንልመድ። ዲያቆን ሄኖክ ኃይሌ እያለ ያለው ይሄን ነው ማለት ነው። እኔ ነኝ ብሎ ለችግሩ መፍትሄ ወስዷል። ከሳሽ አይደለም ያጣችው፣ ምስክር አይደለም ያጣችው፣ ተከሳሽ ነው። ስለዚህ ለደረሰባት ውዝግብ አሁን ለደረሰችበት መከራና ፈተና ሁሉ ተጠያቂው እኔ ነኝ ብሏል ማለት ነው ዲያቆን ሄኖክ ኃይሌ። ሁላችንም ደግሞ እንዲህ እንድንል ነግሮናል ማለት ነው። እንግዲህ ይሄ እኔ ነኝ ማለቱ ስለ አላፋት ዝማሬ
ወይም ስለሌሎቹ ጉዳይ ሳይሆን ቤተክርስቲያን ስለሚደርስባት መከራ ነው። ይሄ የአእላፋት ዝማሬ ዝም ብሎ ወቅቱ ያነሱት የሁለት ሰዎች ጩኸት እንጂ ሁሉ ነገር ሰላም እየሄደ ነው። ቤተክርስቲያን ዝማሬዋን ትቀጥላለች። ሁሉ ጊዜ ቤተክርስቲያን ምህላ ጸሎት አላት። ወር በገባ ከ1 እስከ 7 በየትኛውም ቤተክርስቲያን ምህላ ጸሎት አለ። በዚያ ለሞት ሰዎች እንጸልያለን፣ ለሚሳደዱ፣ ለሚያለቅሱ፣ ለዓለም ሁሉ ሰላም ይጸልያል። እንኳን ስለ ኦርቶዶክሳውያን ማለት ነው። በዛ እናደርጋለን። የአእላፋት ዝማሬም ደግሞ ይቀጥላል ማለት ነው። ከአእላፋት ዝማሬ ጋር በተገናኘ በጣም ብዙ ሰዎች በውስጥም እየጻፋችሁልኝ ነው። ሐሳቤን በግልጽ ላስቀምጥ። ይሄን ሐሳብ ሳስቀምጥ ግን ከብዙዎቻችሁ ጋር እንደምንጋጭ ግን ተስፋ አደርጋለሁኝ። ግን ሐሳብ ስለሆነ የሐሳብ ልውውጥ አይከፋም። ከአእላፋት ዝማሬ ጋር ምንድነው ያለ አቋም የሚል ነው። እኔ ከዝማሬው ጋር ችግር የለብኝም። ዛሬም ነገም ደጋግሜ የምናገረው ነገር ከአእላፋት ዝማሬ ጋር ችግር የለብኝም። ወንድሞቼ ታዲያ በውስጥ እየጻፋችሁልኝ ያላችሁ ነገር አለ። አንደኛ ነገር የአእላፋት ዝማሬ አሁን ሀዘን ላይ ባለችበት ምዕመናን በሚገደሉበት ወቅት ላይ ለምንድን ነው የአእላፋት ዝማሬ የሚካሄደው የሚል ነገር አንስታችኋል። ቤተክርስቲያን ከመከራ ወርዳ አታውቅም። ሁሌም ቢሆን ቤተክርስቲያን መከራ አይነት በየትኛውም ዘመን ላይ ቤተክርስቲያን ከመከራ አልፋ አታውቅም። ከመከራ አልፋ አታውቅም ስንል ደግሞ ከዚህ የበለጠ መከራ ውስጥም ገብታ ነበር። ይሄ ግን መስቀልን ከማክበር ጥምቀትን ከማክበር ግን አላገዳትም፣ አልታደጋትም። አእላፋት ዝማሬ ላይ ጥቁር እንልበስ የሚል ነገር አለ። እኔ ጥያቄ እዚህ ላይ ነው። ጥቁር የምንለብሰው ለአእላፋት ዝማሬ ላይ ነው ወይስ ቁልቢ ላይም ጥቁር እንለብሳለን? ወይስ ጥምቀት ላይም ጥቁር እንለብሳለን? ጥምቀት ላይም ቁልቢ ላይም ሌሎች የንግስ በዓላት ላይም አሊያም ደግሞ ቤተክርስቲያን ስንሄድ ጥቁር ማናደርግ ከሆነ ለምንድን ነው የአእላፋት ዝማሬ እየተፈለገ ያለው? የአእላፋት ዝማሬ እኮ በዓለም ደረጃ የሚሰራጭ ነው ካላችሁ፣ ኦኬ ጥምቀትም እኮ በዓለም ደረጃ የሚሰራጭ በዓል ነው። ከዚህ ጥምቀት ላይም የአእላፋት ዝማሬ ላይ ልናደርግ ያሰብነውን ጥቁር ልብስ ጥምቀት ላይ የምናደርገዋለን? ይሄ እኔ እንደ ጥያቄ መመለስ አለበት። ለምንድን ነው ፎከስ እየተደረገው አእላፋት ዝማሬ ላይ? ምክንያቱም ጥምቀትም የአደባባይ በዓላችን ነው እና እዛ ላይ ጥቁር እንለብሳለን ወይስ አንለብስም? ይሄ እናንተ መመለስ ያለባችሁ ነገር ነው ብዬ አስባለሁ። ምክንያቱም ቤተክርስቲያን ስንሄድ ጥቁር ማንለብስ ከሆነ፣ ንግስ በዓላት ላይ ስንሄድ ጥቁር ማንለብስ ከሆነ፣ ጥምቀት ላይ ስንሄድ ጥቁር ማንለብስ ከሆነ ለምንድን ነው አእላፋት ዝማሬ ላይ ብቻ ጥቁር እንዲለበስ እየተፈለገ ያለው? እኔ ለራሴ እስካሁን ድረስ ያልተመለሰልኝ ነገር ነው። የዓለም ሕዝብ እኮ ማወቅ አለበት ችግራችን ከተባለ ችግራችን እኮ የዓለም ሕዝብ ያውቀዋል። የትግራይ ጦርነት እኮ የዓለም ሕዝብ እኮ በተለያየ ሰላማዊ ሰልፍ እኮ አውቆታል። ግን ምንድን ነው ያደረገው? የዓለም ሕዝብ የኢትዮጵያ ያለውን ችግር ያውቀዋል። ሚዲያዎች ያውቁታል። ቢቢሲ፣ ሲኤንኤን፣ አልጀዚራ እንዳለ ሲዘግቦ ነበር ትግራይ ላይ የነበረውን ጦርነት። ግን ምን ያደረጉልን? አማራ ላይ ያለውን ጦርነት እየዘግቡት ነው። ግን አስቆሙልን? ካላስቆሙልን ይሄ ሁሉ መከራ እየደረሰ ይሄ ሁሉ ሚሊዮን ህዝብ እያለቀ እየተገደለ እያወቁ በሚዲያ ተዘግቦ ዝም ከተባለ ምንድን ነው የምንጠብቀው ነው? እና እኔ በደንብ አልገባኝ ወይ በደንብ ያልተረዳሁት ነገር ካለ ኮሜንት ላይ አሳውቁ። በሰፊው ዩቲዩብ ላይ መጣበታለሁ። ቸር ቆዩ። የተደገሰልህን ተመልከት። ገና ላሊበላን ይዘርፉታል፣ ያፈርሱታል። ገና የፋሲል ግንብ ቱሪስቱ ይጎበኘው የነበረው ጥንታዊነቱን ያን ከለሩን ያን ሞገሱን እንጂ ይሄንን ሲሚንቶ የተቀባን አይደለም። ሰዎች የሚፈልጉት ታሪካዊ ስፍራ የሚጎበኙት ጥንታዊነቱን ነው። ስንት ዘመን ቆመ፣ ይህን ያህል ጥንካሬ የቆመው በምን ምክንያት ነው ብለው ግርማውን ሞገሱን እድሜውን ነው እንጂ የሚጎበኙት ይህንን በሙገር ሲሚንቶ ለስነ ከዛ በኋላ እሱን አይጎበኝልህም። ከዩኒስኮ ቅርስ ሲጠግን ባለሙያ ልኮ ራሱ እያንዳንዷን ነገር የዛን ዘመን የምትመስል አምጥቶ ተክቶ አንድ ድንጋይ ቢነቅል ያችን ድንጋይ መልሶ ተክሎ በተጠና መልኩ በዘመናዊ ስትመጡ ምኑን የታደሰው እስክትሉ ድረስ ነው የሚያድሱት። እንደው እኮ ቢገርም ነው። ጎንደርና ማተብ ሊቃውንቱን አባራችሁ አዲስ አበባ ለአዲስ አበባ ገና ላሊበላን ታዩታላችሁ። የላሊበላ ካህናት አሁን ታስረዋል። አቡነ ኤርሚያስ ከአዲስ አበባ መነኩሴ አምጥተው አረ ይሄ ነገር ያሉትን በሙሉ
አስረዋል። ካህናቱን እያሸማቀቁ ነው። የላሊበላ ከተማ በኦሮሞ ሰራዊት ተሞልቷል። ዙሪያው በመሳሪያ ሆኗል። ፋኖቹ ከቀረቡ ለመምታትና እንትኑን ቅርሱን ለማውደም ማለት ነው። ለማውደም ማለት ነው። የላሊበላ ከተማ ወጣቶች፣ የላሊበላ ከተማ ነጋዴዎች፣ የላሊበላ ከተማ ነፍስ ያላቸው ከተማውን ጥለው እየወጡ ነው፣ እየሄዱ ነው። አሁን ዋና ከተማውንም ወደ ጋሸና ለመውሰድ ነዋሪዎቹ ከገዳሙ አካባቢ ርቀው ገዳሙ እንትኑን ደብሩን ራሱ እንትን ለማድረግ ምንድነው ስሙ ሙዚየም ለማድረግ ቅርሶቹን ለማሸሽ ይሄን ነው የላሊበላ አባቶች እየተናገሩ ያሉት። ይሄን ነው እያደረጉ ያሉት። ፓስተሮቻቸው እየተናገሩ ነው። መሰበር አለበት፣ መጥፋት አለበት። ሰው ሲመጣ በሙሉ እዛ ነው የሚሄድ። ቤተክርስቲያን አገልግሎት ስታገለግሉ ብዙ ለማገልገል በሞከርክ ቁጥር አብሮ ፈተናው ምን እያለ ይመጣል? እየጨመረ ይመጣል። በአገልግሎታችሁ እዚህ ማል ያላችሁ አገልጋዮች በአገልግሎታችሁ እስካሁን ምንም ፈተና ካልገጠማችሁ ሰይጣን ንቋችኋል ማለት ነው። ንቋችኋል፣ በቃ ምንም አያመጡም ብሏል ማለት ነው። ኮሽ ማለት ከጀመረ ግን አገልግሎትህ ሰይጣንን አደጋ ላይ እየጣለው ነው ማለት ነው። ገብቷችኋል አይደል? ምንም ካልተፈተንን አሁን እኛ አንችልም። ምንም ሳንፈተን ብናገለግል ደስ የሚለው ሰው አለ፣ ምንም ባይመጣብን። ግን ፈተና ከሌለው ዋጋም የለውም። ውጊያን ያዝ ነው። ውጊያ ደግሞ እንደጠበቅከው አይመጣም። አሁን አንዳንድ ሰዎች ሰበካ ጉባኤ፣ ሰንበት ትምህርት ቤት ምናምን ሊያገለግሉ ይገባሉ። ከዛ 1-6 ወር አገልግለው ብጥብጥ ያለ ጸብ ሲያዩ መሸከም ያቅታቸውና እኔ አርፌ ቤተክርስቲያኔን አልሳለምም ይላሉ አይደል? ለአንድ ነፍሴ ደግሞ አርፌ ብቀመጥስ ብለው ይወጣሉ። እንዴ እኔ እኮ አልጠበቅኩም፣ የፈተናም ልክ አለው መጠን አለው፣ እንደዚህ ይሆናል ብዬ አልጠበቅ። እንዴ ውጊያ ስትዋጋ እኮ እንደፈለክ ሊወጉ አይችሉም ጠላቶች። እስቲ ልንገራቸው፣ አንድ ሰው እየተዋጋ ጠላት ሲተኩስበት እንዴ በስነ ስርዓት ተኩሱ እንዴ በዚህ ጋር ይላል እንዴ? እንደፈለኩ አትተኩስ፣ ፈተናም እንደፈለኩ አትፈተንም። እንዴ ይሄን ጠይቁኝ ብለህ ተፈትነህ ታውቃለህ? አንድ ሰነፍ ተማሪ ምን አላሉ? የፔንስል ስፔሊንግ ምንድነው ጻፍ ሲሉት እምቢየው ቡክ ጠይቁኛል። እሱ የምንድነው የሚያውቀው? እንደዚህ እንደፈለግነው መፈተን አንችልም። ፈተና ባልጠበቅከው መንገድ ነው። ከውጭ ያመጣዋል ሰይጣን፣ ከውስጥ ያመጣዋል። አሁን ባለንበት ዘመን እውነት ለመናገር ቤተክርስቲያን መከራ የምናሳያት በተለይ ውስጥ ያለ ነው። በደመ ክርስቶስ የተመሰረተች ይህች ቅድስት ቤተክርስቲያን ከፈተና የራቀችበት ያለ ፈተና የቆመችበት ጊዜ የለም። የፈተና ሁሉ ምንጭ ደግሞ አንዱ ከውጭ ይሆናል፣ አብዛኛው ግን ከውስጥ ነው። ከአገልጋዮች ሽኩቻ፣ ከኛ ከምእመናኑ ዝለት የተነሳማል። መንፈሳዊ ዝለት ስላለ በመንፈሳዊ አግባብ መኖር ስላቃተና ፈተናው ሁሉ የሚመጣው ከኛ ነው ማለት ነው። እኛ በህይወት ባለመኖራችን መንፈሳዊነታችንን በደንብ ባለመያዛችን የፈተናው ሁሉ ምንጭ ወይም ባለቤቶች እኛ ነን። ስለዚህ ቅድምም መምህር ዲያቆን ሄኖክ ኃይሌ እንዳለው የዚህ ቤተክርስቲያን ችግሯ እኔ ነኝ ብሎ እንደተናገረ ሁላችንም የዚህ ቤተክርስቲያን ችግር እኔ ነኝ ማለትን መልመድ ያለብን። አንዱ ወደ ላይኛው ጣት ሲጠቁም ያኛው ደግሞ ያኛውን ጣት ሲጠቁም መካሰስና መተቻቸቱ ምንም ለውጥ ሊያመጣለት አልቻለም። ለቤተክርስቲያኑ የደረሰባት ያለውን ግድያ፣ በአርሲ መፈናቀል፣ ሞት ይህን ሁሉ ሊያቆመው የሚችል እኔ ነኝ ብሎ መጸጸትና እንደ ነህምያ ቆርጦ መነሳት፣ መታገል፣ ማገልገል ስንችል ብቻ ነው። ለሚችል እስከ መጨረሻው አድምጡኝ። አንተ አውራ፣ እኛ መስቀል አደባባይ ነጭ ለብሰን የአእላፋት ዝማሬ እናከብራለን። መቼስ በየኮንሰርቱ ከመጨፈር በየክለቡ በየመዳሪያው ቦታ ሰው ተገኝቶ ራሱን ከመጣል ዝሙት ከመስራት ነጭ ለብሶ የአእላፋት ዝማሬ መስቀል አደባባይ ማክበር በጣም የተሻለ ነው። እኔ ምን አይነት አጀንዳ ይዘህ እንደምትመጣ ለሰው ምን ማስተላለፍ እንደምትፈልግ ግራ ነው የሚገባኝ። እኔ አንተ ብቻ አይደለም አንተን የሚከተሉ የአንተን ሀሳብ ይዘው መጥተው የሚያሽቃብጡ ሰዎች ራሱ ጤነኝነታቸው እጅግ በጣም ያጠራጠረኛል። በጣም እንግዲህ እኛ እንደምትመለከቱት እኛ አሁን በእነሱ ጤነኛ አይደለንም። አዎ አብሶ አንተ ጤነኝነት ያጠራጥረኛል። ምክንያቱም ስለምንተዋወቅ
ሁላ የላፋት ዝማሬ ሲደርስ የምትናገረውን አንረሳም። አንተም ግብረ አበሮቻችሁም ስትናገሩት ከምሰማው መስቀል አደባባይ መውጣት ያለብን ጥቁር ለብሰን ነው የሚል ነበረ። ዋናው ጥያቄ ከዛስ የሚለው ላይ ነው። ሁሉም ኦርቶዶክሳዊ ጥቁር ለብሶ መስቀል አደባባይ ይገኛል። መንግስት ደግሞ ይህንን ስለማይፈልግ ረብሻ ይፈጠራል። በማንና በማ በኦርቶዶክሳውያኑና በመንግስት ኃይሎች መካከል። ከዛ ምንድነው የሚፈጠረው? ግማሹን እያፈሰ ዘብጥያ፣ ከአቅሙ በላይ ከሆነም ጥይት መተኮስ ይጀመራል። አንዳንዱን በራሪ ጥይት አንዳንዱም ታርጌት ተደርጎ ይመታል። በዚህም የብዙ ወንድምና እህቶቻችንን ሞት እንዲሁም አካል ጉዳተኝነትን እንመለከታለን። ተጨማሪ ሞት፣ ተጨማሪ አካል ጉዳተኝነት። ታዲያ በአርሲ የሚገኙ የእናቶች ለቅሶ አይበቃም? ለምን ተጨማሪ በአዲስ አበባ ያሉ እናቶች ያልቅሱ? ለምን ህይወቱን በተስፋ እየታገለ ያለው ወጣት ወደ ዘብጥያ ይውረድ? ለምን በላቡ ቤተሰቡን የሚያስተዳድሩ አባት ለምን አካል ጉዳተኛ ይሁን? ለምን ቤተሰቡን ይበትን? ለዚህ ነው ከጀርባህ ሌላ አጀንዳ አለ ብዬ የምናገረው። አንተም ግብረ አበሮችም አዲስ አበባ ላይ የያዛችሁት እቅድ አለ። በተቻላችሁ አቅም ብዙ ጊዜ ተመልክቻለሁ። ሰላም እንዳይኖር ነው ፍላጎታችሁ፣ ሰላም እንዳይኖር ነው የምትሰሩት። እኛ ደግሞ እንደ ኦርቶዶክሳውያን አንቀበላችሁ።